አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሰላም ነው አልሐምዱሊላህ። ዛሬ ሽሮ እያዘጋጀሁ ነው፣ ያደራ ማለት ነው። እንግዲህ ተመልከቱ ቆሻሻውን ማለት ነው። በነገራችን ላይ ብዙዎቻችሁ አዘጋጅታችሁ ስሩ ምናምን ስትሉ አሁን ቆሻሻ ያለ ይመስላችሁ ማያችሁት አይደል? ቆሻሻ ይኸው እንግዲህ አሁን እንግዲህ ባቄላና ጓያ ነው ያለችኝ፣ ግን ደግሞ ለሽሮ አተርና ጓያ ስለሆነ ተመራጩ እኔ ደግሞ በምርጫዬ ጓያና አተር አደረኩላት ማለት ነው። ያው አብዛኛው ማጣትን ከማጣት የተነሳ ነው እንጂ ባቄላ አይመከርም ማለት ነው። እና ያያችሁታ ቆሻሻው ነው ውሃው ማለት ነው የሚወጣው ከክኩ ማለት ነው። ግን አደራ ስለሆነ አማና ስለሆነ እቺ ልጅ አታየኝም። ገብቷችኋል አይደለ? እንደኛ በአይና ስለማታይ ብቻ ዝም ብዬ አዘጋጀው ብቻ ብዬ መስጠት አልችልም ማለት ነው። አደራዬን በስርዓት በአማና ነው የምጠቀመው ማለት ነው። እንግዲህ የሚወጣው ንድፍ ማለት ነው። ይሄ 20 ኪሎ ነው ጓያና አተር ማለት ነው። ምርጥ ነው። የተከካውን ነው የገዛሁት፣ ግን መታጠብ አለበት ቆሻሻ ስላለው ማለት ነው። ያያችሁት ቆሻሻው እንግዲህ ይሄ ነው። ሽንቡላ አድርጌ አጥቤ ምናምን አሳያችኋለሁ ማለት ነው። ማዘዝ የምትፈልጉ እዘዙ። በታማኝነት እንደዚህ እንትን እላችኋለሁ። ይዘጋጃል ማለት ነው። በነገራችን እኔ አዘጋጅቱ አለች ቪዲዮ መግባት ስለማትፈልግ ነው ማለት ነው። ቁጭ ብዬ አይኔ እያየ ቤቴ ነው አስገዝቼ ዘግያይቼ ምናምን የሚወሰድላቸው ማለት ነው። ይታጠባል፣ እሽት ይደረጋል። እንግዲህ የሚወጣውን በኋላ ላይ አሳያችኋለሁ። ላችኩ ሁለተኛ ይታጠባል። ሁለተኛ እያችሁት ይሻላል። ሁለተኛው በሶስተኛው ደግሞ ውል ትላለች። ያበደ ሽሮ ትሆናለች ማለት ነው። ይኸውላችሁ ይሄ ደግሞ ሁለተኛ ትጥበቱ ነው ማለት ነው። ግን ሶስተኛ የመጨረሻው ነው ይሄ። ይሄን ይመስላል እንግዲህ አሁን ጠፍጥፈን እናሰጣለን ማለት ነው። የሶስተኛው ውሃ ይሄን ይመስላል ማለት ነው። እንግዲህ አሁን ጨራረስኩኝ ላሰጣ ነው ማለት ነው። ድርቅ ትላለች እንግዲህ የሚቀራት ቅመማ ቅመሟን ተቀመማ መፈጨት ብቻ ነው እላችኋለሁ። ወዶችዬ ማዘዝ የምትፈልጉ በድጋሚ እዘዙ። በታማኝነት ጽድት ባለ አሰራር ሲዘጋጅላችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። በዚህ መልኩ ብትና ተደርጋ ተሰጥታለች። እንግዲህ እቺ አንድ ሁለት ቀን ፀሐይ ክርር ትላለች። እዛም በኋላ ትፈጫለች ማለት ነው። እያችሁ ይሄን ይመስላል። ውዶችዬ እንግዲህ በርበሬው ደግሞ ይሄን ይመስላል። ያበደ በርበሬ ነው ማለት ነው። እንግዲህ አሰልፍ ያለው ሴት ማለት ነው። አናቱ ሊቀነጠስ ነው ማለት ነው። ያላ ይሄ ኪሎ ስንት መሰላችሁ? ገምቱ እስቲ። ይሄን የሚያምር እየበርበሬ ወላሂ ኪሎ 850 ብር ነው። የመደራ ነው ኪሎ ራሱ እንትን አይደለም። ይሄ እርጥም ማለት ልፍትት የሚል ነው። ይሄ ግን ያው ደረቅም ሳይባል ያው ረዘዝ ያለ ነው። ግን ይሄ ቢፈጭ ራሱ ይፈጫል ሀቂቃ። ይሄን ይመስላል። ይሄ 15 ኪሎ ነው እንግዲህ ሰቡት በ850 ብር። አረ ተወዷል። ምን አይጠፋም እኮ አንዳንድ ሺህ ምናምን ብር ነበር የገዛነው። ዛሬ ነው ያልከውና ከዛሬ 5 ነው 6 ወር በፊት እና ውዶች እየቅመሙ ይሄን ይመስላል። አያችሁታ አንድ ቁና ነው። ምን የሌለ የለም በነገራችን ላይ። ምን እንጨት ሳር ነው ያረሹ ደግሞ እንዳትሉ። መቼም የድሮ ቅመምና አሁን ቅመም ተለያይቷል። ሳር አለው ምን አለው እንዳትሉ። ሰምታችኋል። ሴትነት እንደዚህ ነው ትላላችሁ። የሴት ወጉን የሴት ወግ ነው። ያችሁት አይደል? ይሄን ይመስላል ቅመሙ። ይሄ ቅመሙ ብቻ ነው እንግዲህ። በኋላ ደግሞ ሲፈጭ ምናምን ነገር ሲያስብል ደግሞ አቀምሳችኋለሁ። ሰምታችኋል። ምንድነው ትኩስን በድቁስ ነው የሚባለው፣ እንደዛ ነው። ይሄን ይመስላል አንድ ቁና ማለት ነው። ይሄ እንግዲህ
እንደምትመለከቱት በርበሬንም አስፈጭቻለሁ፣ ሽሮዬንም አስፈጭቻለሁ ማለት ነው። ሽሮ በጣም ለየት ያለ ነው። በጣም ቆንጆዬ ነው ማለት ነው። በርበሬም ይሄው ቅልት ያለ በርበሬ ቆንጆ በርበሬ ሆኖልኛል። በጣም ነው የሚያምረው። ጣዕሙ ራሱ ለየት ያለ ነው ማለት ነው። እንግዲህ እነ ማዘር ማለት የተደረሰላቸው ሰዎች በመረቃን ወላሂ በጣም ነው የተደሰቱት። አልሐምዱሊላህ ረብ ዓለሚን ከምንም እና ከማንም በላይ ሰዎች ሲደሰቱ ያስደስተኛልና ቆንጆዬ በርበሬና ሽሮን የተዘጋጀልን አላህ ይስጥልን አሉኝ ማለት ነው። እዚህ ጋር 5 ሊትር ዘይት ዋሄ አለ 2050 ብር የተገዛው። እዚህ ጋር ደግሞ ሱካር አለ ኪሎ 200 ብር ነው የተገዛው ማለት ነው። ዱቢው ሱካር ነው፣ ቆንጆዬ ሱካር ማለት ነው። በነገራችን ይዘችሁ እጄ ንጹህ ነው፣ ሌላ ነካሁም ማስላችሁ ነው። እዚህ ጋር ደግሞ ምስር አለ አንድ ብርጭቆ ምስር 100 ብር የተገዛው ድፍን ምስር ነው። ይሄ 10 ኪሎ ምስር ነው 3000 ብር ነው የተገዛው ማለት ነው 10 ኪሎ። እዚህ ደግሞ ሽቲ ከነ አደሬው አለ ለማዙ ሽቲ ከነ አደሬው 1300 ብር ነው የተገዛው ማለት ነው። ፒንክ ነው ነገራችን ፒንክ በጣም እወዳለሁ ከለር ማለት ነው። አደሬም አለው በጣም ቆንጆ ነው። ሲያዩት ራሱ በጣም ነው የሚያምረው ተለብሶን ብቻ ሳይሆን ማለት ነው። እዚህ ጋር ደግሞ ቅባት አለ 6 በ1 ነው የገዛሁትኝ 950 ብር ነው የተገዛው ማለት ነው። ይሄ ላይፍ ቦይ ሳሙና አለ 60 ብር የተገዛው። ቫዝሊን 550 ብር ነው። ይሄ ቫዝሊን ኦሪጂናሉ ቫዝሊን ነው። ይሄ ሽቲው ነው እንደነገርኳችሁ 1300 ብር ነው የተገዛው ብያችኋለሁ። እዚህ ደግሞ ለፋዘር ኮተ ሸሚዝ ተገዝቷል። ሸሚዟ 800 ብር ነው የተገዛችው። ለፋዘር ኮት 3800 ብር የተገዛ ኮት ነው። ውስጡ እንደምታዩት ነው ልስልስ ያለ ምቾት ያለው ኮት ነው ማለት ነው። ይሄ ደግሞ የጨርቅ ሱሪ የተሰፋ ጣቃ ሱሪ ነው 2100 ብር የተገዛው ሱሪው ማለት ነው። ተመለከቱት ቆንጆዬ ሱሪ ነው። እስኪ የፋዘር ላውጣና የማዘር ለብሼ ላሳያችሁ ማለት ነው። እዚህ ጋር የማዘር የብርድ ኮት ተብዬ ነው በነገራችን ላይ ለክረምት ብቻ ሳይሆን ይሄ ለማንኛቸውም ወቅት የሚያገለግል ወፍር ኮት ነው። በጣም ነው የሚካበደው። ይሄ 2800 ብር ነው የተገዛው 2800 ብር። እዚህ ደግሞ ጭስ አለ። በነገራችን ይሄ ጭስ በጣም እወዳለሁኝ። ጭስ ስላችሁ የወሎ ጭስ ቅልቅል ማለት ነው። ከየሁሉም ነው 1 ኪሎ ነው ይሄ 1000 ብር ነው የተገዛው ማለት ነው። እስኪ ማዙን ብቻ ሳለብስም ብዬ ላሳያችሁ እንደዚህ በቁመቱ ምናምን አድርጌ በነገራችን ላይ አሁን ያው ተረጋግቼም ሱቅ እንትን ስላላልኩኝ ለመቀረጽ አልመቸኝ እያለ ነው እንትን የምለው ማለት ነው። ፍራቻ ነው ቀርጸው። ይሄ ማሱ ቢጃማ ከነ አደሬው ነው። ይህን ይመስላል። ትዕዛዛችሁን ማዘዝ ትችላላችሁ። በያላችሁበት ሰላም